እናንተ ቀጥሉ። ገስቱን ለእናንተ ብትኖር ደስ ይለኛል። ይቅርታ ጊዜ ካለ እቀመጣለሁ። የሆነ ሰዓት እየሰጠ አንዳንድም ማብራራት ያለባቸው ነገር ካለ እየነገርካቸው ቢሆን ደስ ይለኛል። በጣም ጥሩ። እሺ፣ የሚገባ ሰው አለ? ቆስጣዬ ዴቫ ካለች ቤላ ያስገባል። ቤላ አንድ ቁጥር ጻፊ፣ አንድ ቁጥር ጻፊ ቤላ። እሺ፣ መልካም። ስለዚህ ከማን ነው የምንጀምረው? ማን ነው የሚጀምረው? ዴቫ እኔ እጀምራለሁ። ዲያቆንዬ እሺ፣ የመጀመሪያ እንግዲህ አንዳንድ ዙር ሁላችሁንም አንዳንድ ዙር እናደርስና ስንት ደቂቃ ልስጥህ? ብዙ አንድ 5 ደቂቃ ይበቃኛል። አጠራጠር አድርጌ ጥሩ። በ5 ደቂቃ እንጀምርና ከዛ እንትን እናደርጋለን። እሺ፣ ስጀምር ጀምር በለኝ። እስከዛ ሰላምታን አቅርብና ጀምር በለኝ። ሰላም ክርስቶስ ይብዛላችሁ ሁላችሁንም። እንኳን ለቅዱስ ገብርኤል ወራዊ ክብረ በዓል በሰላም አደረሳችሁ። ከስርም ያላችሁ ከላይም ያላችሁ ዮኒ ድጋሚ ስለተገናኘን ደስ ብሎኛል። እንኳን አደረሰ። ሰላም ብያለሁ። ዲያቆን ቆስጢ፣ ብሩኬ፣ ጓ የቂርቆስ ማለት ነው። ከስርም ያላችሁ ወንድሞቼ ሰላም ክርስቶስ ከኔን ከእናንተም ጋር ይሁን ለማለት እወዳለሁ። አሜን። እሺ ዴቫ፣ ወይ ሁላችሁም አንዴ ሰላም በሉና ከዛ ወደ ደቂቃው እንሄድ ይሻላል። ቆስጣዬ ሰላም በለን። እሺ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። የምንወዳችሁ የምናከብራችሁ ሙስሊም እህቶቻችን ወንድሞቻችንም እንኳን ሰላም መጣችሁ። ዛሬ በሰፊው እናንተን ለማስተማር አንዳንድ ያላያችሁትን ነገሮች በግልጽ እንድታዩ ነው እዚህ የተሰበሰብነው እና እግዚአብሔር አምላክ እንዲረዳን ጸሎታችሁ አስቡ። ደግሞ ዲያቆን እሺ፣ እንትንን ግን አስተካክል ማይክህን ሜይ ቢ። እሺ ብሩኬ ሰላም በለን። እሺ ዲያቆንዬ ሰላም ብያለሁ። ዮኒ ሰላም ክርስቶስ ከሁላችን ጋር ይሁን። ያው ዛሬ ነው እዚህ ቤት የገባሁት። ከስርም ያላችሁ ሁላችሁንም ሰላም ብያለሁ። ያው ቆስጣ በነገራችሁ መሰረት አንዳንድ ነገሮችን ዛሬ ልናነብን የመጣ ነው። ከ18 ዓመት በታች ሆናችሁ ላይቭ ላይ ባትኖሩ ይመከራል እና ሰላም ብያለሁ። ዲያቆንዬ ቀጥሉ። እሺ ማሳሰቢያን የሰጣችሁ እንግዲህ ብሩኬ ከ18 ዓመት በታች ሆናችሁ ልጆች በሚቀመጡበት እንዳታደርሱ ነው የዛሬው እንትን። ጓ ሰላም በለን። ሰላም ብያለሁ። እንዴት አላችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እኔ እግዚአብሔር ይመስገን ደህና ነኝ። አንዳንድ ነገሮችን ለማውራት መጥተናል። እንደተባለው ደንገጥ የሚያስደረጉ ነገሮች ካሉ ኤርፎን ያላረጋችሁ ኤርፎን አድርጉ። ከ18 ዓመት በታች ሆናችሁ እንዲሁ ለመውጣት ሞክሩ። መልካም ጊዜ ይሁንላችሁ። እሺ እናመሰግናለን በጣም። ማይክራፎንን አቲን ቆስጠጢኖስ ማስተካከል አለብህ። ቅድም ስታወራ እታች አልተሰማንም ያሉ ነበረ። አይሰማም ነበር የኔ አሁንም የታፈነ ነገር አለ። አሁን ደህና ነው። አሁን ጥሩ ነው። ካስፈለገ ስልክ ቀይሮ መግባት ይችላል። ችግር የለውም። ይሰማችኋል? እታች አላችሁ? እስቲ አተውሎ ምልክት ስጡ። ይሰማችኋል? እታች አላችሁ? ትንሽ አውራ። ኦኬ እሺ። ባይ ዘ ወይ ከ18 ዓመት በታች ብለን ያልነው ቁም ነገር ነው። በሲሪየስ ይሁት ከ18 ዓመት በታች ያላችሁ ሰዎች እባካችሁ ከልጆቻችሁ ጋር ያላችሁም ሰዎች እባካችሁ። እኔ ደግሞ በዚህ አጋጣሚ ከ18 በታች ስለተባለው ካሜራችሁን ደቅኑ ካሜራችሁ። ስለዚህ ብዙ ሰው ማወቅ ያለበት ነገር ስላለ ካሜራ ደቅናችሁ የምትቀርጹትን ቀርጻችሁ ይሄ ጉድ ዓለም ቢሰማው ጥሩ ነው። እኔ እንደዛ ነው የምለው። ሰውማ እንደዛ ካልከው ጭራሽ ግር ብሎ ነው የሚገባው። በ18 ዓመታችሁ ቀረጹ፣ በ22 በ23 ዓመታችሁ ይሁ እንደዛ ነው የሚሻለው። ወይም እሺ መልካም። ስለዚህ ዴቫ ቀጥል። ማን ነው የሚገባ? ቤላ ብቻ ናት ከዚህ በኋላ ዴቫ? ዲያቆን ቆንጆ ነው። አሪፍ ነው። በቃ ጀምርና ደቂቃ ላስቀምጥልህ። እሺ ጀምር። ካነሰኛ ይጨምራሉ ትላለህ። 10 ደቂቃ እንግዲህ ወንድሞች 10 ደቂቃ ላድርግልህ። በምጨርስበት ሰዓት ጨርስ።
እሺ አመሰግናለሁኝ። በድጋሚ ሰላም ብያለሁ ወንድሞቼ። ያው ከ18 ዓመት በታች ሲላችሁ ጀስት ኢዝ ኖት ጆክ አይደለም ወይ ቀልድ አይደለም፣ ግን ሲሪየስ የሆኑ የእስልምና አስተምህሮቶችን ጀስት እናንተን ኦፌንድ ለማድረግ ለማናደድ ወይ ደግሞ እልክ ውስጥ ለማስገባት የምናቀርበው ፕሬዘንት የምናደርገው ሳይሆን አስተምህሮቱ ምን ይላል፣ ሙስሊሞች በአረብኛ ተደብቆ ያለው በአማርኛ ያልተረጎሙላችሁ ዑለማዎቻችሁ ነገር ግን ስለ ክርስትና ስለ ክርስቶስ አምላክነት በአማርኛ ክርስቶስን የሚያጣጥል በጣም በርካታ መጽሐፍት እየተረጎሙ በመጽሐፍ ቢዚ ሆነው ነገር ግን ማወቅ ያለባችሁን የራሳችሁን ሐዲሳትን እንኳን በአግባቡ በአማርኛ ተርጉሞ ያልሰጧችሁን እኛ ልናሳያችሁ ስለሆነ ነው እንጂ ሌላ የብልግና ቃላቶች ምናምን እንትን ለማድረግ አይደለም። እንደዚህ አይነት ኢትዮጵያዊ ጨዋነትም ያለንን እንደዚህ አይነት ነገርም አናረግም። ከዚያን ግን ልትረዱ ትፈልጋለሁ። መልካም ወደ ሀሳቤ ስመለስ እንግዲህ ከፎይ ውይይት በኋላ በርካታ ሰዎች አላህ እጅ እንዳለው በእጁ ያው አደም እንደፈጠረበት በእግሩ እንደሚሮጥበት በመቀመጫው በቂጡ ደግሞ እንደሚቀመጥበት እንደዚህ ወዘት የመሳሰሉ ነገሮች ተነግረዋል። ነገር ግን ሙስሊም ወንድሞቻችን አስዘሴም ታይም የማይገናኘው መጽሐፍ ቅዱስ ላይ የመጡ እግዚአብሔር እንደዚህ ነው እኮ እግዚአብሔርም አለው የሚል አይነት አንደምታለ። እሱም ብዥታ እንዳያጠራ አጠር አድርጌ በክርስትና ያለ ስለ ፈጣሪ ያለን ምልከታ ለማሳየት እወዳለሁ። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የተጻፈው ለሰዎች በሰዎች በሚገባ ቋንቋ ነው የጻፉ ሰዎች ናቸው። ቁርአን ግን ያልተፈጠረ ዘላለማዊ በአላህ ራሱ ቃል በቃል ቤርባተም በሆነ መልኩ የተነገረ ቃል ነው። ስለዚህ ለሰዎች እንዲገባ ሰዎች በእግዚአብሔር መንፈስ ተመርተው የጻፉት ስለሆነ ሁለቱ አይገናኝም። ሁለተኛ ደግሞ አረዳድ ላይ ለእኛ እንዲገባን ለምሳሌ እግዚአብሔር አይን አለው ሲባል ሁሉም ተመልካችነቱን ለማስረዳት እንጂ እግዚአብሔር ሊትራል አይን ያለው ሆኖ አይደለም። በሙስሊሞች ግን ሊትራል ነው። ዮመል ቂያማ ማለትም የምጽአት ቀን ያዩታል፣ በአይናቸው ያዩታል። ተስፋቸውም እሱ ነው። የሚታይ ነገር ደግሞ ፊዚካል ቦዲ ስላሉ ነው። እኛ ግን መቼም ቢሆን እግዚአብሔርን አናየውም። በሁለታችን መካከል ልዩነት አለ። አላህ መንፈስ አይደለም ፊዚካል ቦዲ ያለው በዋሃብያዎቹ አረዳድ ማለት ነው። ሊትራሊስት ናቸው፣ ሊትራሊ የሚወስዱ ናቸው። መልካም ይህንን ስንል ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምናል እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ሊሰግዱለት ይገባል። ስለዚህ እግዚአብሔር መንፈስ መሆኑን ነግሮናል። ክርስቶስ ራሱ በስጋ ተገልጦ ከነ ሙሉ መለኮቱ ልብ በሉ ከነ ሙሉ መለኮቱ ማንም አላየውም። ለዛም ነው ጢሞቴዎስ ላይ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ፣ ያንን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉስ የጌቶች ጌታ ያሳያል። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ነው። ቀጠል አድርጎም ሊሏል እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳ አላየውም ሊያየውም አይችልም፣ ለእርሱ ክብርና የዘላለም ኃይል ይሁን አሜን። እዚህ ጋር ምን እያለ ነው ብርሃነ ዓለም ቅዱስ ጳውሎስ? ክርስቶስ ከነ ሙሉ መለኮቱ ክርስቶስን ራሱ ኤቨር አናየውም፣ ነገር ግን ለእኛ በሚገባን መልኩ ክርስቶስ ራሱ ተገለጠ። ለዛ ነው እዚህ ቆላሴስ ላይ ምን ብሎ ይለዋል? እርሱ የማይታይ አምላክ ምንድን ነው? ምሳሌ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ደግሞ ቁጥር 14 ላይ ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ስለዚህ የማይታይ አምላክ ነው። እኛ እግዚአብሔርን ለእኛ በሚገባንና ለእኛ በምንረዳው መልኩ ራሱን ይገልጥልናል እንጂ ከነ ሙሉ መለኮቱ መቼም ቢሆን አናየውም ማለት ነው። ለዛ ነው ሙሴም ይህንን ቃል የተናገረው ማለት ነው። ዘጸአት ላይ ምን ይላል? ዘዳግም 4:12 ላይ በእሳት ውስጥ በተናገረ ጊዜ ምን አለ? እግዚአብሔር በእሳት ውስጥ ሆኖ ምን አለ? ተናገራችሁ፣ ቃሉን ድምፁን ሰማችሁ ለእኛ በሚገባ መልኩን ግን ምን አለ? አላያችሁም አለ። ልናየው አንችልም፣ ልናየው ስለማንችል። በእስልምና ግን ሼኹል ኢስላም ኢብኑ ተይሚያ ምን ብሎ በመጽሐፋቸው ላይ ያስቀምጣሉ? ይሄ እንግዲህ መጽሐፋቸው ነው። እዚህ ጋር እንደምታዩት በአረብኛ ነው ያስቀመጡት። እንደው ባጭሩ ሀሳቧን ትራንስሌት የሆነችውን በአማርኛ ላንበብላችሁ። ታላቁ ሼክ ነው፣ ሼኹል ኢስላም ኢብኑ ተይሚያ ይባላል። አላህ ይላል ምን ያለ? አላህ ተባረከ ወተዓላ በኩርሲ ማለት መንበሩ፣ አርሹ፣ ዙፋኑ ላይ ሲቀመጥ ይላል አዲስ ኮርቻ እንደሚጮህ አይነት ድምፅ አጢጥ የሚል ድምፅ ያሰማል። ሉክ እንግዲህ አርሽ ማለት ከምድር የገዘፈ አርሽን የሚያክል ፍጥረት የለም። በጣም ግዙፍ ነው አርሹ ማለት ነው። ነገር ግን አንድ ነገር እዚህ ጋር እርግጠኛ ሆነ ልንናገር እንችላለን። አላህ ከአርሽ ያንሳል። ምክንያቱም አላህ ወደ ቅርቢቱ ሰማይ ይገባል ከተባለ አርሽ ግን ወደ ምድር ሊገባ አይችልም። ለምን? በግዝፈቱ ከምድር ላይ ካሉ ፍጥረቶች በሙሉ የሚበልጥ ስለሆነ። እንዴት ነው ትልቁ ነገር ወደዚህ ሊገባ የሚችለው? አሌስ ፕላስቲክ ካልሆነ በስተቀር። ስለዚህ አላህ ሲቀመጥበት ስለከበደው ነው አይደል ኮርቻው አጢጥ የሚለው። ይህንን የተናገርኩት ወይ ደግሞ ሲጢጥ ይላል ብዬ የተናገርኩት እኔ አይደለሁም፣ ኪታባቸው ነው። ሼኹል ኢስላም ኢብኑ ተይሚያ የዋሃብያዎች ትልቁ ታላቅ ስኮላራችንም ብለው የሚናገሩት ነው ይህንን የተናገረው ማለት ነው። ይሄው ሼኹል ኢስላም ኢብኑ ተይሚያ
በድጋሚም ይላል በአሕመድ ኢብን ተይሚያ ይባላል የፈትዋ የሃይማኖት ብያኔዎች ስብስብ መጽሐፍ አለው። ይህ እንደምታዩት እዚህ መጽሐፍ ላይ ነው። ልብ በሉ፣ እዚህ መጽሐፍ ላይ ምን ይላል? የአላህ መልእክተኛ መሐመድ ጌታቸው በአርሽ በዙፋኑ ላይ ከእርሱ ጋር ያስቀምጠዋል። ልብ በሉ፣ የምጽአት ቀን የአላህ መልእክተኛ መሐመድን ማለት ነው አላህ ከጎኑ ያስቀምጠዋል መሐመድን። እርሳቸው ነቢዩ በአርሽ በዙፋኑ ላይ ማስቀመጥ በተመለከተ ይላል የማይቀበሉት የሚጠሉት ነገር ነው የሚል ይህንን የካዱ ያስተባብላሉ። አንዳንዶች ጃህሚያዎች ናቸው ይላል። ይሄ ሰውዬ መልስ እየሰጠ ያለው አህባሽ ለምንላቸው ለነሱ ኖ ሜታፎሪክ ነው እያሉ ይህንን ነገር ለሚናገሩት ሪስፖንድ እየሰጠ ነው። ጃህሚያዎች ናቸው። ጃህሚያ ማለት ምን ማለት ነው? በአላህ ስሞችና ባህሪያት ላይ የተሳሳተ ትርጓሜ በመስጠት የሚታወቁ በጥንት የኢስላም ታሪክ የነበሩ አንጃዎች ናቸው። ይህንን የማይቀበሉ ለነሱ ሪስፖንድ ሲሰጥ ማለት ነው። ይህንን መቀበል ግዴታ ነው። ምን የሚለውን አላህ መሐመድን በአርሹ በዙፋኑ ላይ እኩል ከጎኑ እንደሚያስቀምጠው። መልካም መቀመጥ ማለት መሐመድ የሚቀመጠው በምንድን ነው ወገኖቼ? በቂጡ ነው አይደለ? አላህ ታዲያ የሚቀመጠው ታዲያ በምኑ ነው? ቂጥ አለው ብለን የምንረዳ ለምንድን ነው ችግሩ? ይህንን ስንጠይቃቸው አልተገለጸም ይላሉ። ነገር ግን ያስቀምጠዋል። አላህ ይቀመጣል። ሲቀመጥ ሲጥጥ ይላል ካለ ኦኬ፣ መሐመድ ከጎኑ የሚቀመጥ ከሆነ አላህ እንግዲህ ልክ እንደ ሰው መቀመጫ አለው ማለት። ይህ ደግሞ ፈጣሪ ሊሆን አይችልም፣ ፍጡር ነው፣ ኦምኒ ፕሬዘንስ ነው። አላህ አሁን ከአርሽ በላይ ዙፋኑ ላይ ተቀምጦ ከሆነ እዚህ መሬት እኔ ጋር የለም። ይሄ ማለት የኔ ባህሪ ነው። ዮኒ ያለበት ቦታ ነው እንጂ ያለው እዚህ እኔ ጋር የለም። በሁሉ ቦታ መገኘት አይችልም። በሁሉ ቦታ መገኘት ካልቻለ ደግሞ ይህ ጣዖት ነው ማለት ነው። ይህንን ስነግራችሁ አዝናለሁ ሙስሊም ወንድሞች። እኔ እየተናገርኳለሁ የራሳችሁ ኪታባችሁ የእስልምና ሊቃውንቶቻችሁ በፈቱበት መልክ ነው። ነገር ግን አንዳንድ ሙስሊም ወንድሞቻችን እኛ እንደምንረዳው አለ መጽሐፍ ቅዱስ የሚፈቱት እግራለው የምትል ይዘው ገድል ሳይቀር መጽሐፍ ቅዱስን አልፈው ገደላት ላይ እየሄዱ እንደው የሃይማኖት መከራከሪያችን ባልሆነ መጽሐፍ ላይ እንደዛም በማንረዳበት ላይ የአባቶችን ትንታኔ ሳይሰጡ የግል ትንታኔያቸው እንደሚሰጡት እንደ ዋሃብያ ኡስታዞች እንደነሱ አይደለም እየፈታን ያለ ነው። ቃሉ አለ፣ ግን ጥያቄ እንጠይቃለን። ጥያቄያችን ምንድን ነው? ቂጥ የለውም ወይ ደግሞ አልተገለጸም ካላችሁ መሐመድ የሚቀመጠው በቂጡ ከሆነ አላህስ በምኑ ነው የሚቀመጠው የሚል ጥያቄ እንጠይቃቸዋለን። ምክንያቱም ልብ በሉ እነዚህ ሁለት ሀዲሶች ምን አስቀምጠውልናል? እዚኛው ላይ ሲቀመጥ ዙፋኑ ሲጢጥ የሚል ድምፅ ያሰማል ብለዋል ራሱ ኢብኑ ተይሚያ። እዚህ ጋር ደግሞ መሐመድ ከጎኑ ይቀመጣል ብለዋል። ከዚህ አንጻር አላህ መቀመጫ ቂጥ አለው ወይ የሚል ጥያቄ እናቀርባለን። ሰዓት አልውሰድና ለወንድሞች የሚልቀቅና ብሩኬ ቀጥሉ። አመሰግናለሁ ዲያቆንዬ። ሀጢጥ ላይ ትንሽ ብትሄድልን ደስ ይለን ነበረ። እኔ ሀጢጥ ላይ ነኝ፣ ይቅርታ። ቀጥሉ። እሺ ብሩኬ ይሄድበታል በሰፊው ከዚህ ጋር እያይዞ። እሺ ዴቫ እናመሰግናለን በጣም። ቀጥሎ ማን ነው? ቆስጣንጠኖስ ወይስ ብሩኬ? አሬንጅመንታችሁ እንዴት ነው? ብሩኬ። እሺ ብሩኬ አሁን ከተመቸው ማይኩን ይከፍታል። ቤት እንትን ካለ ነግሮኛል። ካልተመቸው ቆስጥ ይቀጥልና መሀል ላይ ይገባል። እሺ ብሩኬ ይመቻል? አለው ዲያቆንዬ አለው። እሺ ያው ትልቁ ላይ ሁንና ቀጥል። ያ ቶፒኮቹን ክሪስ ክሮስ እያደረግናቸው እንድንሄድ ወደ አላህ ባህሪያት አካላት ምናምን መመለሳችን አይቀርም። ግን ደግሞ ጎን ለጎን ሌላ አንዳንድ ነገሮችንም እናንሳ። ያው እኛ ሙስሊሞች አብረን ኖረን ተከባብረን ኖረናል እና እንደዚህ አይነት ጽሁፎችን አውጥተን ማንበብ ምናምን ፍላጎቱ አልነበረን። ግን ደግሞ ጊዜው ደረሰና ትከሻ ለትከሻ መለካካት ተጀመረ። መጽሐፍቶቻችን እየወጡ በማይሉት መንገድ ባለ አውዱ መፈታት ጀመሩና ለቤተ ክርስቲያናችን ያልሆነ ስያሜ መሰጠት ተጀመረ። ስለዚህ ለማንበብ ግድ ሆነብኝ ማለት ነው እነዚህን ጽሁፎች። እስልምናና ያው ሴክሹዋሊቲ ምንድን ነው ነው አስተምህሮቱ። ሊቃውንቶቹ ምን ያህል ጠለቅ ያለ እውቀት አላቸው በእስልምናና በዚህ ዙሪያ የሚሉትን አንዳንድ ነገሮች እስኪ ድምፅ ትንሽ ስላለ ወደ ክላስ ልቀይርና አንዳንድ ነገሮችን ላሳያችሁ። ያ አይ ቲንክ ካሜራዬ ከበራ ኦኬ፣ በርቷል ካሜራ አይደለ? ያ
እሺ እም፣ እንግዲህ እስልምና የምታውቁት በሙስሊሞች ሲሰበከን የኖረው ምንድን ነው? እስልምና በጣም ጽድት ያለ ሃይማኖት፣ ለሰው ልጆች የመጨረሻ መልእክት ተብሎ ብዙ ዲስኮር የሚሰጠው ሃይማኖት ነው። ያው ላይ ላዩን ለሚመለከተው ማለት ነው። ውስጥ ነው። ውስጡን ስናየው ምንም የሚመስሉ አስተምህሮቶች አሉት የሚለውን አንዳንድ ነገሮች በእስልምና ማየት እንችላለን። ከዛ በመጀመሪያ ግን እነዚህ ሁላ መጽሐፍቶች እዚህ ጋር የምታያቸው እነዚህ ሁላ መጽሐፍቶች የተለያዩ ሰዎች መጽሐፍት ናቸው። የእስልምና ሊቃውንት ግለ ወሲብን ፍቃድ ሰጥተው የተጻፉ መጽሐፍቶች ናቸው። የአንድ ሰው መጽሐፍ አይደለም። ታላላቅ የእስልምና ሊቃውንት በእነዚህ መጽሐፍቶቻቸው ላይ ግለ ወሲብን ወይም ራስን በራስ ማርካት በእስልምና ፍቃድ ተሰጥቶ የተጻፉ መጽሐፍቶች ናቸው። ምን ይላሉ? እነዚህ አንዳንድ ነገሮችን እናያለን። ለምሳሌ ከታላቁ ሼካቸው እስኪ ኢብኑል ቀይም ምን እንደሚል እንዲያው በመጀመሪያ ኢብኑል ቀይም ቢዳይ አልፈዋይድ የሚባል መጽሐፍ አለው። ይኸው መጽሐፉ እንደምታዩት ቢዳይ አልፈዋይድ ይባላል። ኢብኑል ቀይም አልጀውዚያ ይባላል። ቅድም ዴቭ ያሳያችሁ የኢብኑ ተሚያ ተማሪ የሆነ ሰው ነው። ይኸውና መጽሐፉና በዚህ መጽሐፉ ላይ ስለተለያዩ ነገሮች ጠቅሷል። ኢቭን እንደዚህ አይነት ነገሮች እንግዲህ ኢማጅን የዛሬ ሺህ ምናምን ዓመት በእስልምናው ማህበረሰብ ይሄ ነገር በገበያ ላይ ሁላ ይሸጥ ነበረ። በገበያ ላይ በደንብ አታሳየው፣ እንትን በለው ይዘጋዋል። ይዘጋብሃል። ብሩክ ይዘጋዋል። አባት ያኛውን ባለ ቆዳውን ትንሽ ወደ ጎን አድርገውና እነዚህን አሳይ። ፍራፍሬዎች ታንኪ ጽሁፉን እንየው። አይ ፍራፍሬው ይቻላል፣ ፍራፍሬው ማሳየት ይቻላል። ያ ኢትስ ኦኬ። ያ እነዚህ የተቀመጡ ናቸው ኦልሬዲ በጽሁፍ ደረጃ የተለያዩ ዝኩኒ፣ ኩከምበር እና ደግሞ ትናንሽዬ ዱባዎች ተብለው በጽሁፍ ቃል በቃል የተቀመጡ ናቸው። ይሄ ቬጀቴሪያን ናቸው። ያ ቬጀቴሪያን ናቸው እና ይሄ ለሴቶች የተቀመጠ ነው። ለወንዶቹም የተቀመጠ አለ። በእርግጥ እዚሁ ጋር በግልጽ ሴቶች በጤንነታቸው ሊበሉት ነው ወይስ እየጠየቅና በመሃል ለጤናቸው ሊበሉት ነው? እሺ ምን ይላል? ባል የሌላት ሴት ብትሆንና የወሲብ ፍላጎት መገንፈል ቢበረታባት አንዳንዶቹ ሊቃውንቶች እንዲህ ብለዋል አለ። ኢክሪበንጅ የተባለው ይሄ ዲልዶ ማለት ነው፣ ያው ታውቁታላችሁ። ኢክሪበንጅ የተባለው መጠቀም ይፈቀድላታል። እርሱም ከቆዳዎች የሚሰራ በወንድ ብልት ቅርጽ ወይም ምስል ያለ ነገር ነው ብለው አስቀምጠውታል ማለት ነው። ከዛ ሴቲቱ ታስገባዋለች ይላል። ወይም ያንን የመሳሰሉትን እንደ የዱር ዱባ ትናንሽ እነዚህ ዝኩኒ ዱባዎች ማለት ነው፣ እነዚህን ማስገባት ይፈቀድላታል ብለው ከኢብኑል ቀይም በፊት የነበሩ የሐንበሊ ሊቃውንቶች ይህንን አስቀምጠዋል። በሌሎችም መጽሐፍ በድጋሚ ያሳያቸዋለሁ። የአንድ ሰው ሐሳብ እንዳልሆነ ማለት ነው። እዚሁ ጋር ራሱ ሊቃውንት ብሎ አስቀምጧል። የአንድ ሰው ሐሳብ እንዳልሆነ ራሱ ኢብኑል ቀይም አስቀመጠ። ከሆነ ከብዙ መቶ ዓመታቶች በኋላ መጣና ትንሽ አሸማቀቀው ኢብኑል ቀይም ማለት ነው። ይሄ ነገር ሴት ልጅ እንዴት እንደዚህ የሆነ ኩከምበር ነገር እንዴት ራሷ ውስጥ ትከታለች የሚል ነገር ምን አለ? እኔ ዘንድ ግን ትክክለኛው አይፈቀድም የሚል ነው አለ። ከስንት መቶ ዓመት ባይዘው ኢብኑል ቀይም ይሄ ንግግሩ አይሽሮም የሊቃውንቶቹን አስተምህሮ ማለት ነው። ምክንያቱም ለዘመናት ሲመሩበት የነበረ ነው። ከስንት መቶ ዓመት በኋላ እሱ እስኪመጣ ራሱ ይሄ ነገር እንደ ሕግ ያገለግል ነበር ነው። ከሱ በኋላ የነበሩትም ሊቃውንት ግን ይህንን ኦልሬዲ አጽድቀው ጽፈዋል ማለት ነው። ምንድን ነው ምክንያቱም ነብዩ ስሜቱ የመጣበት ሰው ካለ እንዲጾም ብቻ ነው ያዘዙት ብሎ ይህንን ጽሑፍ አስቀመጠ። ከዛ ግን እዚህ ጋር የሚፈቅድበት ነገር አለ። ተመልከቱት። ያቺ የቅድሟ ባል የሌላት ሴት ነው የተባለችው። ባል የሌላት ሴት ፍላጎቷ ቢመጣስ ተብሎ፣ ነገር ግን ባልየው ከእርሷ ርቆ ከሆነ ባለትዳር ናቸው ወይ በጦርነት ምክንያት ወይ በንግድ ምክንያት ተለይቷል ከሚስቱ ማለት ነው። ስለዚህ ይሄ ከሆነ ግን ድርጊቱ የተፈቀደ ነው አለ። ድርጊቱ የተፈቀደ ነው። ባልየው ከእሷ ርቆ ከሆነ ድርጊቱ የተፈቀደ ነው። በምናብና በሐሳብ በመደረጉ አይከለከልም ማለት ሚስቱን በአይምሮ ያስባል፣ እሷን ባሏን በአይምሮዋ ኢማጂኔሽን ማለት ነው። ከዛ ፋንታሲ ውስጥ ይገባሉ፣ ነገሩ ያበቃለታል።
ተመልከቱት። በምናቡ ያሰበ ወጣት ወንድን ሃው ከም ሰው በምናቡ ወንድ ሆኖ እንዴት ሌላ ወጣት ወንድን በምናቡ ሊያስብ ይችላል? የግብረ ሰዶም መንፈስ ካልሆነ ይሄ ምንድነው የሚለው? በምናቡ ያሰበው ወጣት ወንድን ወይም ባዕድ ሴትን እማያውቃትን ሴት ማለት ነው። ዝም ብሎ ባይምሮ ስሎ ከሆነ እርሱ ምንድነው ይጠላበታል አለ፣ ይጠላል አለ። ምክንያቱም ነፍሱን ወደ ሐራም መቀስቀስና ማነሳሳት ስለሆነ። ከዛስ እንዲሁም ሐባብ ቃል በቃል ይኸው ጽሁፉ ሐባብ ሊጥ ወይንም ቆዳ በቆዳ የተሰራ ማለት ነው። እንግዲህ ይሄ ያው ለወንድየው እየተባለ ነው። ሐባብ ሊጥ ወይም ቆዳ ወይንም በጣዖት ውስጥ ቀዳዳ ቆፍሮ ቢያስገባ። አሁን ሙስሊሞች ጣዖት ማምለክ ሐራም ነው ይሉናል። ጣዖት ማምለክ ሐራም ከሆነ ጣዖት ወሲብ ማድረግ እንዴት ነው ሐላል? አንዴ ትንፋሽ እየተሰጠን አንዴ በፈጣሪ ትንፋሽ ያስፈልገዋል። አንተ ሊጥን እንደ ቀልድ ያየው ደጋግመ ስላነበብክ ለእኛ እውነተኛ ነገር ስለሆነ እንትን እየተሰጠን ትንፋሽ የሚባል ነገር አለ። አስደንጋጭ ነገር ስለሆነ ሐባብ ሊጥ፣ ሌላ ምንድን ነው ያልከን? በደንብ እንዲመጣ ሌላ ጣዖት እንደዚህ ጣዖት እንደዚህ ስለም ማጫወት ማለት ነው። ማጫወት ማለት አሻንጉሊት ነው ሲፋቅ። ይሄ እዚህ ሀገር ስም አለው ስለማይጠራ ሐባቡ ተበስቶ ነው። ያ ሐባቡን ያው በቃ ሐባቡን ሊዘጋኝ ነው ማለት ነው። የት እንሂድኛው? ሐባቡንም ኪውከምበሩንም ካሮቱንም ምኑንም ቁርጥም አድርገው። እሺ ቀጥል። እኛ ክርስቲያኖች ሐባብ ብናገኝ እንበለዋለን። ሙስሊሞች ሐባብ ቢያገኙ እኔም ግደለኝ። ከሙስሊም እንትን ሄጄ ሐባብ አልገዛም። ከሙስሊም ሱቅ ሄጄ ፍራፍሬ አልገዛም። ግደለኝ። ዳቦ ቤትም እኮ አስቸጋሪ ነው። ሊጣል ጉድ አድርገው ነው የሚሰጡን በለኛ። ቀጥል። ሐባብ ሊጥ ወይንም ቆዳ ወይም በጣዖት ውስጥ ቆፍሮ ቢያስገባ ቀደም ብለን በዝርዝር እንደገለጽ ነው እኔ ላለሁ አለ ራሱ ኢብኑል ቀይም ማለት ነው። ይህ በእጁ ከማስተርቤሽን የበለጠ ቀለል ያለ ነው አለ። ምንም በቃ ምቹ ነው፣ ቀለል ያለ ነው። በእጁ ማስተርቤሽን ከሚያደርገው ይልቅ በእነዚህ በዝርዝር እንደገለጽ ነው ይሄ ምንድነው አለ ቀለል ያለ ነው አለ። ኦኬ ለምሳሌ ሙስሊሞች ታውቃላችሁ አመቱን ሙሉ ኖረው አንዲቷን ወር ነው የሚጾሟት። ያቺም ጾም ረመዳን ትባላለች። ይሄ ሰውዬ እቺን አንድ ወር እየጾመ በዚች በአንድ ወር በረመዳን ወቅት ውስጥ ስሜቱ ቢመጣስ? እስልምና ይሄ ሰው ስሜቱን ገዝቶ እንደምንም ታግሎ ራሱን አሸንፎ ጾሙን እንዲጨርስ ነው የሚያስ ማለት የሐንበሊ መዝሐብ መስራች ማለት ነው። የነ ቀደሞቹ የነ ኢብኑ ተይሚያ ምናን የተማሩበት ትምህርት ቤት መስራች ነው ይሄ ሰው። በእስልምና 4 ስኩል ኦፍ ቶት አሉ። ከአራቱ አንዱ የሐንበሊ መዝሐብ ነው። ይሄ ሰውዬ ነው መስራቹ። አህመድ ምን አለ? የግብረ ስጋ ግንኙነት ፍላጎት ክፉኛ ያየለበትና ራሱን መቆጣጠር የማይችል እንዲሁም እንቁላሎቹ የዘር ፍሬው እንዳይፈነዱ የሚሰጋ ሰው ካለ ይመገብ አለ። ማለትም ስሜቱን ያርካ። ይህ ከኛ ዘንድ የተነገረ ቃል ነው ካለ በኋላ ምን ይላል? ጾሙን መፍታት ፈቅዶለታል አለ። ጾሙን እንዲያፈርሰው ማለት ነው። ረመዳኑን እንዲያፈርሰው ፈቅዶለታል። ነገር ግን እንዴት እንደሚያፈርሰው አልተነገረውም ነው። ጾሙ የተፈቀደለት ምክንያት በቁርአን አንቀጽ መሰረት ነው። ምን ይላል መሰላችሁ? ጾሙን መፍታት ተፈቅዶለታል። ምክንያቱም በራሱ ላይ ስለሚሰጋ ነው። ምክንያቱ ፍሬው ይፈነዳል፣ ፍሬዎቼ ሊፈነዱ ነው ብሎ ስጋት ላይ ነው ያለው። ይሄ ሰው ራሱን ሊቆጣጠር አይችልም። ስለዚህ ምንድነው ማድረግ ያለበት? እርሱ በጥን ወይም በቁርአን አንድ ሰው በሽተኛ ከሆነ ጾሙን ማፍረስ ይፈቀድለታል። ይሄው ከናንተም ውስጥ ሱረቱል በቀራ ቁጥር 184 ላይ ስትሄዱ ከእናንተም ውስጥ
በሽተኛ ወይንም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮች መጾም አለበት አለ። ጾሙን ማፍረስ ይችላል ማለት ነው። ስለዚህ እስልምና መንገዱን ከፈተ። ለዚህ አብዱል መንገዱን ከፈተለት እስልምና። ከዛስ አብዱ ይመቸው አባቴ፣ ይቅርታ አብዱ ይችላል። ከጾም ይልቅ ምግብ ማብላትን ማለትም ሌላ ቀን ቆጥሮ ከሚጾም የዛችሁ ቀን ያፈርሳትና ሌላው ድሃ ይመግብ ነው። ሌላ ቀን መጾም አይጠበቅበትም ኦሬዲ ገንዘቡን ካወጣ። ስለዚህ ካሳን ግዴታ አደረገ። በዚህም ጾሙን የመጾም እድል ለሌለው ሰው የሚሰራ ነው። ጾም የምትጾመው ገንዘብ ከሌለ ነው። ጾም ካለ ግን ካሳ ትከፍላለህ፣ ጾምን ታፈርሳለህ። ተስፋ ካለው ግን ምንም አይነት ካሳ ክፍያ የለበትም። ግዴታውም መጾም የሚችልበትን ጊዜ መጠበቅ ነው አለ። ስለዚህ በዚች የቁርአን አንቀጽ መሰረት ከእናንተ መካከል በሽተኛ የሆነ ሰው በሚለው አንቀጽ መሰረት ይሄ ሰው ምን እንዲያደርግ ተፈቀደለት? ጾሙን እንዲፈታ ተፈቀደለት። ኦኬ፣ እንዴት ነው ማፍረስ ያለበት ነው? አሁን ጾሙን ተመልከቱ። ይሄውላችሁ አሁን መጣን ዋናው ጋር። አልፉሱል በተባለው መጽሐፍ የቀደሙ ሰው የራሱ አህመድ ኢብኑ ሐንበል ይሄ እንትኑ ሊፈነዳ የደረሰ ሰው ቅድም አንብበነዋል። በረመዳን ወቅት የደረሰ ሰው ፈሳሹን ያውጣ ነው። ፈሳሹን ማውጣት ይችላል። ነገር ግን በምን ማውጣት እንዳለበት ኢማሙ አልጠቀሰም። ስለዚህ ቀጣዩ ሊጠቅሱ ነው ማለት ነው። ተመልከቱ። በእኔ እምነት የሌላውን ሰው ጾም በማያበላሽ መልኩ ስሜቱን ማውጣት ይችላል። ይህም በራሱ እጅ ማስተርቤሽን በማድረግ ወይንም በማትጾም ሚስቱ አካል ወይንም በማትጾም ባሪያው እጅ እርካታን በማትጾም ባሪያው ስሜቱን ማርካት ይችላል ካለ በኋላ ይወላችሁም እንደሚል ህፃን ልጅ ማለት ነው። ህፃን ወይንም ትንሽ የሆነች ሴት ባሪያ ካለችው ደግሞ በሷ እጅ ማድረግ ይችላል አለ። ህፃን ልጅን ማለት ነው። ህፃን ልጅ ሴት ባሪያ ካለችው በዚች አንድ ፍሬ ህፃን ልጅ እጅ ተጠቅሞ ስሜቱን ማውጣት ይችላል፣ ዘሩን ማፍሰስ ይችላል ብለው የአህመድ ኢብኑ ሐንበል ተከታዮች እነዚህ ሐንበሊዎች በረመዳን ወቅት ሰው በህፃን ልጅ እጅ ማስተርቤሽን እንዲያደርግ፣ በሴት ባሪያ ካፊር በሆነች ሴት ማስተርቤሽን እንዲያደርግ እንደነዚህ አይነት አስተምሮቶችን ፈቅደዋል ማለት ነው። ለምሳሌ አንድ ነገር ላሳያችሁ። ይሄንን ተመልከቱት። እኔ እስልምናን መጽሐፍ ባነበብኩ ቁጥር በጣም ይገርመኛል። ይኸውላችሁ እንስሳን በመንካት ወይም በመሳም ሃው ከም ሰው እንዴት ነው አህያ እየሳመ ዘሩ ሊፈስ የሚችለው? ይኸውላችሁ እንስሳን በመንካት ወይም በመሳም ፈሳሽ መንይ ቢፈስ ምንም አይነት የግንኙነት ወይም ጅምዓ ትርጉም ስለሌለው ልክ በማየት ወይም በማሰብ እንደሚፈስ ፈሳሽ ይቆጠራል። ስለዚህስ በሊቃውንቱ ስምምነት ኢጅማዓ ይባላል። ባይዛዊ በእስልምና ሊቃውንቶች ተስማሙ ማለት ያ ነገር ኦሬዲ ሸሪዓዊ ህግ ነው ማለት ነው። ኢጅማዓ ካለ በእስልምና ውስጥ በቃ የተረጋገጠ ነገር ማለት። ስለዚህ በሊቃውንቶቹ ስምምነት ጾም አያበላሽም። አንድ ሰው አህያን እየሳመ በጾም ወቅት ማለት ነው ዘሩ ቢፈስ የዚህ ሰውዬ ጾም አይበላሽም። ይሄ በሊቃውንቱ አስተምህሮ ስምምነት ማለት ነው። እና ነገሩ በጣም አስቸጋሪ ነው። እስኪ በጣም የዚሁ የሻፊዒ መዝሐብ ታላቅ ሊቅ የሆነ አለ፣ ኢማም አልነባዊ ይሉታል። ሳሂህ ሙስሊም የተባለን ሐዲስ ሸርህ የጻፈ ሰው ነው። ይኸውና መጽሐፉ ኢማም አልነባዊ ይባላል። ኢማም አልነባዊ ምን አለ? ኦኬ ኢማም አልነባዊ እውነት አንዴ እንትን ልበል ብሩኬ፣ በጣም ይቅርታ። ቅድም እየሳኩ ነበር፣ አሁን ግን እያስደነገጠኝ እየዘገነነኝ ነው። እግዚአብሔር ምስክሬ ነው ማለት ቅድም የሚያስቅ ነገር መስሎኛል። ሕፃን ብለው ሲሉ ግን እንስሳ ብለው ሲሉ እነዚህ ሰዎች ምን ውስጥ እየከተቷቸው ነው የሚል የመዘግነን ነገር ውስጥ እየገባን ነው። እውነቴን ነው የምናገረው። በጣም ሰቅጣጭ ነገር ነው። በዚህ ደረጃ አቴንሽን ተሰጥቶት፣ በዚህ ደረጃ ጊዜ ተሰጥቶት እንደዚህ ከዝንብ አሁን ትንኝ ጀምሮ እንደዚህ አይነት ነገር ያደርጋል። ግን በዚህ ደረጃ ክፍል ሰጠውት፣ ትምህርት ሰጠውት፣
እንደዚህ የቆሸሸ ትምህርት ጉድ ይዘው ሌላውን ለመተቸት ሲመጡ ያማል። እውነቴን ነው የምልህ። ቀጥል፣ ግን እየዘገነኔ ነው የምሰማው እንድታውቀው ብዬ ነው። ያ 18 ዓመት የሚለውን ያው ሜንሽን ያደረግኩት እኔ ነኝ። አስቀድሜ ተናገር ያለው እንዲህ ባይዘው ለዚህ ነው እንደ ሰውም እንደ ሀገርም አብረን ስለኖርን እነዚህን ከዚህ በፊትም በጣም ማጮህ አላቃተንም ነበረኛ ኦልሬዲ ይዘናቸው ቁጭ ያልናቸው ነገሮች ናቸው። ግን ለሰውም ጆሮ አይመጠንም፣ ለማህበረሰቡም ጥሩ ስሜት አይሰጥም ከሚል አንጻር ነው። ግን ያው እንፈታተሽ ከተባለ እስልምና ከባድ ነው ነው። ይሄ ደግሞ ኢማም አሻፊ ይባላል። ኢማም አሻፊ ማለት ልክ እንደቀደሙ እንደ አህመድ ኢብኑ ሐንበል እንደተባለው የራሱ ትምህርት ቤት ያለው ሰው ነው። ቀደም አራት ናቸው ብያችኋለሁ። ሁለተኛው ሰውዬ ይሄ ነው። ኢማም አልሻፊ ይባላል። ከአራቱ ትምህርት ቤት መስራች የሻፊዒን መዝሐብ የመሰረተው ይሄ ሰው ነው። ኦኬ ምን አለ ኢማም አሻፊ? ኢማም አሻፊዒ አልኡም በተባለው መጽሐፋቸውና ባልደረቦቻቸው አሰሃብ እንዲህ ብለዋል። አንድ ሰው ብልቱን በሴት አፍ ውስጥ በጆሮዋ ሰው እንዴት ነው ብልቱን የሴት ጆሮ ውስጥ ሊከት የሚችለው? ይህንን ቁጭ ብሎ አጋንንት ካልሆነ እየጻፈው ያለው እኔ ሰውን ይጽፈዋል ብዬ አልጠብቅም። በሴቲቱ አፍ ውስጥ በጆሮዋ በብብቷ እንዲሁም በሁለት መቀመጫዎቿ መካከል ቢያስገባና ዘር ፈሳሽ መኒ ባይፈስ መታጠብ አያስፈልግም ይላል። እዛው ነው ሶላትን መቀጠል ትችላለህ፣ መስገድ ትችላለህ። ዘር አልፈሰሰም። ይሄንን በደንብ አስቀምጦ ጽፎታል። የሙስሊሞች ሃይማኖት ይሄ ነው። እኛ ፊት ደብቀውት የሚኖሩት ሃይማኖት ይሄ ነው። የእስልምናው መሰረት አስተምህሮታቸው ይሄ ነው። ሴት ልጅ ዕቃ አይደለችም፣ ባይዘወይ የእግዚአብሔር ክቡር ፍጥረት ናት። እቺን የተከበረች ፍጥረት ግን ልክ እንደ ቶይ በመጠቀም ጆሮዋን ቀዳዳ ኦል ሆሊዝ ጎል ብለው ማለት ነው። ሁሉም ቀዳዳ ጎል ነው ብለው ጆሮ፣ አፍ፣ ብብት እያሉ እንደዚህ አይነት መጽሐፍ ቁጭ ብለው የሚጽፉ ሰዎች ናቸው። ለምሳሌ ይኸውላችሁ ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም፣ ስለዚህ ፊንገር ብታረግ ችግር የለውም ነው። ሎጂካቸው ራሱ እንዴት የወረደ ነው። ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም። በዚህም ምክንያት አንድ ሰው ጣቱን በህይወት ባለች ሴት ብልት ውስጥ ቢያስገባ ልክ እንደ ወንድ ብልት ትጥበት ግዴታ አይሆንም ይላል። ተግማምተ ትኖራለህ፣ ተጨመላልቀ ትኖራለህ። ይህንን ቁጭ ብለው የሚጽፉት ዛሬ መጡ ኡስታዞች ወይ ምናምን አይደሉም። ከዛሬ 1000 ዓመት በፊት የነበሩ የእስልምና ሊቃውንቶች ናቸው። ይኸውላችሁ አንዲት ሴት ከሌላ ሴት ጋር ወሲባዊ ድርጊት ብታደርግ ሌዝቢያኒዝም ማለት ነው። አንዲት ሴት ከሌላ ሴት ጋር ወሲባዊ ግንኙነት ብታደርግ ፈሳሽ እስካልፈሰሰ ድረስ ትጥበት ግዴታ አይሆንም ይላል። ታዲያ ይሄ ነው ሃይማኖት? ይሄ ነው ለዓለም የምትሰብኩት ሃይማኖታችሁ? እስኪ ውጡና በግልጽ አስተምሩት። እንደዚህ እየተረጎማችሁ መጽሐፍቶቻችሁ ቀጥታ መጽሐፉን በነካው ይከፍተዋል። ቀጥታ መጽሐፉን ማለት ነው። ለሰው ቶሎ እንዲደርስ ነው ተርጉም ያመጣሁት እንጂ ቀጥታ መጽሐፉን ነክቶ መክፈት ይቻላል መጽሐፉን። እንደዚህ አይነት አስተምሮቶችን ያስቀምጣሉ። አንድ ነገር ላሳይና ከዛ በኋላ እንትን እንላለን። የኢብን ቁዳማን ማሳየት እፈልጋለሁ። ስለ እንትን የተናገሩት ነገር አለ። ያላችሁ ይሄንን መጽሐፍ ይዩት። ይሄ መጽሐፍ በሐንበሊ መዝሐብ የመጨረሻ የህግ መጽሐፋቸው ነው። በቃ የሆነ ነገር ቢሰራ የሊቃውንቶቹ መጽሐፍ ምን ይባላል? አልሙግኒ ይባላል። ስሙ በደንብ አልሙግኒ ይባላል። ጸሐፊው ኢብኑ ቁዳማ አልመቅዲሲ ይባላል። የሐንበሊ መዝሐብ ሰው ነው፣ ተከታይ ነው ማለት ነው። ኦኬ ምን እንደሚል ተመልከቱት። ሐዲሱ ቁጥሩ ላይ የመጽሐፉ ክፍል 2387ኛው ክፍል ላይ በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል የሚደረግ ወሲብ ምን ይላል? ምንም ልዩነት የለውም ማለት። ይህ አካል የሰውም ይሁን የእንስሳ ምንም ልዩነት የለውም። ይህ ደግሞ የማን ነው አለ? ይኸው የሻፊዒ የአቡ ሰውር ንግግር ነው። የሊቃውንቶቹ የመዝሐብ መስራቾቹ ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም ይላል።
ሙስሊሞች ሐጅ በጣም የተቀደሰ አምልኮ ስፍራ ነው ይሉናል። ብዙ መቶ ሺዎች እየከፈሉ ሐጅ ይሄዳሉ። ነገር ግን አንድ ሙስሊም ወደ ሐጅ በሄደበት ለምሳሌ አንድ ግመልን ወሲብ ቢያደርግ ሐጁ አይበላሽም። የዛ ሙስሊም ዳይ መቀጠል ይችላል ሐጁን ማለት ነው። ካስፈለገ አህያም ሊሆን ይችላል። ይሄው መጽሐፉ ነው የሚለው። እነዚህን መጽሐፍቶች አይሁዶች አልጻፉትም፣ ክርስቲያኖች አልጻፉትም። ራሳቸው የእስልምና ሊቃውንት ጽፈው ያስቀመጡት ነው። ደግሜም አነበዋለሁ። በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል በሚደረግ ወሲብ መካከል ልዩነት የለም። ይህም የሻፊዒና የአቡ ሰውር ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም የሚል ሐሳብ አለ። ይህም የማሊክና የአቡ ሐኒፋ ንግግር ነው አለ። እንዳለ መዝሃቦቹ መስራች ጠራቸው ማለት ነው። የማሊኪ መዝሃብ መስራች አንዱ ነው። ከአራቱ አንዱ ኢማም ማሊክ ይባላል። ኢማም አቡ ሐኒፋን አየን። ይሄው አቡ ሐኒፋ አራቱም መጡ ማለት ነው። ኢማም ሻፊዒ አለ፣ ኢማም ማሊክ አለ፣ ኢማም አቡ ሐኒፋ አለ። መጽሐፉ የሐንበሊ መጽሐፍ ነው። ስለዚህ ምክንያቱም ይህ ተግባር የሸሪዓ ቅጣት ወይም የሚፈጸም ቅጣት ስለሌለ ነው። እንስሳን ወሲብ ማድረግ ቅጣት የለውም በእስልምና። ይሄው እኔ ሐዲስ ማምጣት እችላለሁ በዚህ ዙሪያ። ይሄው ቁልጭ ያለ ሐዲስ ማምጣት እችላለሁ። ይሄውና ሐዲሱ ከኢብኑ አባስ የተላለፈ ሐዲስ ነው። ከእንስሳ ጋር ወሲባዊ ግንኙነት በሚፈጽም ሰው ላይ ቁጥሩንም ፕሊዝ የሐዲሱ ቁጥርን ምኑን ንገረን። ኦኬ በብዙ ቦታዎች ላይ አለ። ሳሂህ አቢ ዳውድ በሱናን አቢ ዳውድ 4465 ላይ ታገኙታላችሁ። ይሄኛውን ሐዲስ ማለት ነው። 4465 ላይ ይገኛል። ይሄው ፊት ለፊት እዚህ ጋር ስክሪንሾት መደረግ ይችላል። ይሄው ሳሂህ አቢ ዳውድ ይላል ይሄ ክፍሉ። ቁጥሩ ደግሞ ቀደም እንዳልኩት ይሄው 4465 ላይ የተቀመጠ ሐዲስ ነው። ምን አለ ኢብኑ አባስ? ኢብኑ አባስ ማለት የመሐመድ ያጎት ልጅ ነው። ቀጥታ የሥጋ ዝምድና ያለው ሰው ነው። የአልአባስ ልጅ ማለት ነው። ከእንስሳ ጋር ወሲባዊ ግንኙነት የሚፈጽም ሰው የሸሪዓ ቅጣት የለበትም። ስለዚህ እችን ሐዲስ ይዘው ሙስሊሞቹ ምን ማለት ጀመሩ? ሊቃውንቶቹ ሰውየው ሐጅ እያረገ አህያ ወሲብ ቢያደርግ ሐጁ ምን አይልም አይበላሽም ተብሎ ተቀመጠ ማለት ነው። ኦኬ በቃ ቀጥላለሁ ወደ በኋላ ላይ። አይደለም ሰው ሲያስገባ ነው እንደዛ የሚያደርገው። ቀጥል። ኮፒ ሊንክ ታፕታፕ አደራ ቤተሰብ፣ ኮፒ ሊንክ በጣም ያስፈልገዋል እንደዚህ አይነት ነገር ላይ። እውነት ነው፣ የተዋሸ የለም፣ ስድብ የለም። የራሳችሁን መጽሐፍ እየተነበበ ነው። እያንዳንዳችሁ ነገራችሁ የደበቃችሁት ነገር እየወጣ ነው። እውነተኛውን ነገር ይሄ አይደለም በእስልምና ትምህርት የለም የሚል በኋላ መጥቶ መሞገት ይችላል። የለም ትምህርት የሚል መጥቶ ማናገር ይችላል። አደራ። ስለዚህ ይህንን ነው ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ፣ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። እግዚአብሔር ባርካችሁ። ቀጥል። ለምሳሌ ለማሳያ ያህል እዚህ ጋር ይታያችኋል። ቮሊዩም 3 ገጽ 160 የሚል የሊንክ ምልክት ያለበት ይሄንን ሊንክ ስነካው ቀጥታ የት እንደሚወስደኝ አይታችኋል። ኢስላም ዌብ ዶት ኔት ላይ ነው የሚወስደኝ። የራሳቸው ዌብሳይቶች ጽፈው ያዘጋጁት ማለት ነው። ሐዲስ ነምበር 2387 ብያለው ክፍሉ። ይሄው ይሄንን ሴሌክት አድርጎ መተርጎም ነው። መልሱን ታገኙታላችሁ ማለት ነው። ስለዚህ ጽሁፉ እኛ ጽፈን ያመጣ ነው አይደለም። ራሳችሁ ዌብሳይት፣ ትልቅ ዌብሳይት ቢውልድ ክሬት አድርጋችሁ ያስቀመጣችሁት ነው ማለት ነው። እንዲያውም አቡ ሐኒፋ ቀጥሎ ምን አለ መሰላችሁ? ግብረ ሰዶምና በፊንጢጣ የሚደረግ ወሲብ ሐጅን አያበላሽም ብሎ አስቀምጦላችኋል። አብዛኛው ሼኩ ቀይ ጺም ያላቸው አፍሪካ ቲቪ ላይ ያሉት ሰውዬ ሲናገሩ ከሰማችሁ አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ቪዲዮአቸውን ማሳየት ይቻላል፣ ፈልጌ ላመጣው ይችላል። አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ራሱ መስራቹ አቡ ሐኒፋ ደግሞ ምን ይላል? ግብረ ሰዶም እና በመቀመጫ የሚደረግ ወሲብ ሐጅን አያበላሽም፣ ምክንያቱም ተግባሩ ህጋዊ ጋብቻን አያጸናም ማለት። በእስልምና ባይዘወይ ለጠቅላላ እውቀት ዝሙት የሚባለው የወንዱ ብልት ከሴቷ ብልት ጋር ከተገናኘ ብቻ ነው።
አለበለዚያ ብልት ከሌላ ነገር ጋር ከሆነ ፎርሙላ ይበላሻል። ስለዚህ እንደ ዝሙት አይቆጠርም። ለዚህ ነው በመቀመጫ በኩል መንገዱን ክፍት ያደረጉት ማለት ነው። እና እቺን ህግ እየተጠቀሙ ነገሮችን ያው በዚህ መንገድ መጽሐፍ ይጽፋሉ ማለት ነው። ይሄንን ያህል እንትን ካልኩኝ ያው የቀጣይ ወንድሞች እንትን ይበሉና መቀጠል ይቻላል። አመሰግናለሁ። ከባድ ነው። እኛ ራሱ እንደ አዲስ ሆነብኝ። ፈልገ ነው አይደለም ግን እኔ እንደውም ብሩኬ በጣም ጥቂቱን የከፈተው ነው ተጠንቀቁ ነው መሰለኝ። ይቅርታ አድርጉልን፣ ለምኑም ነገር ይቅርታ አድርጉልን። አክቹዋሊ ከዚህ በኋላ ቀጥታ ምን ወደ ንስሐ አባታችን ነው ፎር ሹር። ግን አንድ ነገር ላስቀምጥ እዚህ ጋር እንዳለ መጽሐፍቶቹ አሁን ብሩኬ እንትን የሚላቸው እኔ ጓ ዴቭ እዚህ ጋር ቤላ ሁሉም እንትን የምትላቸው መጽሐፍ ይኸው መሸከም ማንችላቸው መጽሐፍቶች ናቸው እጃችሁ ላይ ያሉ መሸከም ማንችላቸው ምን እንደሚያክል ይኸው እነዚህ ምዕራፍ እዚሁ ነው የተቀመጡት እጃችን ላይ ናቸው። እያንዳንዱ ሽፋኑ ሲያምር ግን ሽፋኑን አይተዋል? አዎ ውስጡን ለቄስ የሆነ ሽፋን ውስጡ ሲገለጥ ግን በጣም ውስጡ ሌላ ታሪክ ነው። ኦፍኮርስ ከላይ ሲያዩት እንዴት እንደሚያምር እግዚአብሔር ምስክር ይዩት። ከላይ እንዴት እንደሚያምር ይዩት እስኪ ምን ያኔ ይዩት ሲገለጥ ነው ጉዱ። አቤት አቤት አሰላ ፍርድ ቤት አለ። እስቲ ግለጠው እንግዲህ ሲገለጥ ነው ጉዱ። ታፕታፕ ኮፒ ሊንክ ቤተሰብ ስለ አምላካቸው አንድም ቦታ አልተገለጠም ነው የሚሉን። ግን ስለ ደግሚ ማለት ማልፍላች እስካቦኛው ያ ተገላልጧል እንደ ጉድ። ኦፍኮርስ እንስሳ አይቀር፣ ኢትፍሩት አይቀር፣ ቆዳ አይቀር፣ ሊጥ አይቀር፣ ምን ቀረ አባት ሄዱበት እኮ። ኦፍኮርስ የቀረ ነገር የለም። በጣም ብዙ ጊዜ አሁን ዮኒ ግን ይቅርታ አድርግልኝና አንተ የግልጤ እዚህ ጋር ብሩኬ ይሄን ነገር ስላነበበ ተሳዳቢ ይባላል? አዎ በእነሱማ እንዲወራ ሳይሆን እንዲደረግ ነው የተባለ። ልዩነቱን ልንገር ብዬ ነው። ማውራት ብልግና ማውራት አይቻልም። በተግባር ማሳየት ይቻላል። ማውራት አይቻልም። ይሄን ያጣላል። ሌላ ምንም ታሪክ የለም። ለዛ እውነት ነው። ልክ ብለሃል ዮኒ። አሁን ጆሮና ብብት ግራ ስለገባኝ ነው። እስካሁን ጆሮና ብብት ላይ ነኝ እኔ። እኛም ደንቆናል በጣም አስቡ ምን ያህል አይምሯችን እኛ ራሱ እየቆሸ